ጥያቄዎችን መለስ ለማየት ያህል ረሱል ሰለላሁ ዐለይሂ ወሰለም መዲና ከገቡ በኋላ በዋነኝነትና በቀዳሚነት የሰሩት ስራ መስጂድን ነው ብለናል። መስጂድ ነበዊን ከሁለት የቲም ልጆች ገዝተው ገንብተዋል። የዛን ስፋት ደግሞ 50 በ50 ወይም ደግሞ 2500 ካሬ ሜትር እንደነበረ ጠቅሰናል። ቦታው ለመስጂዱ ግንባታ ምቹ ስላልነበረ እዛ ቦታ ላይ የነበሩ የመሬቱ ገባ ወጣ እንዲሁ ዛፎች እንዲሁ የሙሽሪኮች ወይም መካነ መቃብር የነበረው ረሱል ሰለላሁ ዐለይሂ ወሰለም እነዚህን ሁሉ ካስተካከሉ በኋላ መስጂዱን ገንብተዋል። የመስጂዱን መሰረት 3 ክንድ ወይም ደግሞ ሜትር ከ50 አካባቢ መሰረቱን አንስተዋል። ግድግዳውን እንደዚሁ ከብሎኬት ወይም ደግሞ ከጡብ እና ከጭቃ አድርገውታል። ጣራው የተከደነው በተምር ዘንባባ ወይም ቅጠል ጣራውን ሸፍነዋል። እንደዛሬው ደግሞ የተለያዩ ምቹ የሆኑ የሚነጠፉ ነገሮች ስላልነበሩ አሻዋዎችንና ትንንሽ ጠጠሮችን በማስተካከል የመስጂዱን መሬት በዛ ልክ አድርገው ወደ መስገድ ገብተዋል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በዚህ ትልቅ ስራ ላይ ተሳትፈዋል። ሰሓቦቻቸውንም አነሳስተዋል። የሚገነባው መስጂድ ነው። በግንባታ ውስጥ እንዲነቃቁ ረሱል ሰለላሁ ዐለይሂ ወሰለም ገጥመውላቸዋል። አላሁመ ላ ዓይሸ ኢላ ዓይሹል አኺራ ፈግፊር ሊልአንሳሪ ወልሙሃጅራ። ጌታዬ ሆይ ህይወት የለም ኑሮ የለም የአኸራ ኑሮ እንጂ ኑሮ ማለት የአኸራ ኑሮ። እናም ለአንሳሮችና ለሙሃጅሮች ማር ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ረሱል በሚሰሩት በግንባታ እንቅስቃሴ ላይ የባሰ አንሳሮችና ሙሃጅሮች ከፍተኛ የሆነ ንቅናቄ ፖስታቸው ላይ እንዲፈጥር አድርጎ እነሱም ገጥመዋል። ለኢን ቀዓድና ወነቢዩ ያዕመሉ ለዛከ ሚነ ልዓመሉ አልሙደለሉ። ረሱል እንዲህ እየተሳተፈ እየሰራ እኛ ብንቀመጥ እኛ ጥፋት ላይ ያለ ነው የተሳሳተ ስራ ላይ ያለ ነው ብለዋል። ሌላው የተመለከትነው ረሱል ሰለላሁ ዐለይሂ ወሰለም እንዴት ሙሃጅሮችና አንሳሮችን እንዳቀናጁ ወንድማማችነት በመካከላቸው እንዳሰፈሩ እንደፈጠሩ። ይሄ እንግዲህ በታሪክ ውስጥ ያልተገኘ ልዩ የሆነ ወንድማማችነት ነው። ያለምንም ቀለም ያለምንም ልዩነት አንዱ ከየት እንደመጣ ሌላኛው ሳይመለከት ሁሉንም ረሱል ሰለላሁ ዐለይሂ ወሰለም በላ ኢላሃ ኢለላህ ገመድ አስተሳስረዋል። አውስና ኸዝረጆች እንኳን እዛው መዲና ውስጥ ለ100 ዓመት ይሁዳዎች ባቀጣጠሉት ክብሪት ባቀጣጠሉት እሳት ሲጓጉ ቆይተዋል። ይሁዳዎች ሁሉ ያናክሷቸዋል፣ ያጣሏቸዋል። ያንን ረሱል ሰለላሁ ዐለይሂ ወሰለም አስተው አንድ አድርጓቸዋል። ወአለፈ በይነ ቁሉብሂም ለው አንፈቅተ ማ ፊ አርድ ጀሚዐን ማ አለፍተ በይነሁም። አላህ በልቡናቸው ውስጥ አንድ አድርጓል። እነዚህ ሰዎች አንተ ምድር ላይ ያለውን ሁሉ ብትለግስ ብትሰጥ የሚሳካም አይሆንም ማለት ነው። ይሄ በአላህ ፍላጎት የሆነ ነው። ዛሬ የምንመለከተው ተእሲሱ ልሙጅተማዕ አልእስላሚ ወልኡማ አልእስላሚያ፣ ኢስላማዊ ማህበረሰብን መገንባት እንግዲህ እስላማዊ ሀገርን መፍጠር ይሆናል ማለት ነው። እነዚህ ሰዎች ከመካ ምንም ነገር ሳይዙ ነው የወጡት። የመካ ሰዎች ንብረታቸውን ሀብታቸውን ይዘው እንዲሰደዱ አልፈቀዱላቸው። መካ ውስጥ የነበሩ ትልልቅ ሀብታሞች እና አቡበከር እንደ ዑስማን እንደ አብዱራህማን ብን ዐውፍ ሲሰደዱ ምንም የያዙት ነገር የለም። ስለዚህ ከባዶ ነው የሚነሱት ማለት ነው። ካነት ሀዚህ ሙዋኻት ረብጠን በይነ ፈርድን ሚን አልሙሃጅሪን ወበይነ ፈርድን ሚን አልአንሳር። ይህ ወንድማማችነት አሉ ማስተሳሰር ነበር። ግለሰቦችን በቅድሚያ የሰሩት ረሱል ሰለላሁ ዐለይሂ ወሰለም ግለሰቦችን ማስተሳሰር በሙሃጅሮችና በአንሳሮች። ወሐይሱ ኢነ ልሙስሊሚነ ሳሩ ባዕደ እጅቲማዕህም ቢልመዲና ኡማ ሙስተቂላ። የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ከተሰደዱ በኋላ ስንመለከት ምንድን ነው የሆኑት ከተባለ ኡማ ሙስተቂላ ሆነዋል። ራሱን የቻለ አንድ ህዝብ መሆን ችለዋል። ከመካ በኋላ ማለት ነው። መካ የተበታተኑ ናቸው። ገና ረሱል ሰለላሁ ዐለይሂ ወሰለም በጥሪና በዳዕዋ ላይ ሰዎችን እየሰበኩ ወደ እስልምና እየተጣሉ ፈርደን ፈርዳ አንዳንድ 2 3 ያሉ የተባዙበት ሁኔታ ነው። አሁን ግን ግር ብለው
ከመካ መጥተው ከመዲና ሰዎች ጋር ተቀላቅለው ህብረት ፈጥረው ራሱን የቻለ ህዝብ መሆን ችለዋል። ታዲያ በዚህ ልክ አንድ ህዝብ አንድ ቦታ ላይ ሲሰበሰብ የራሱ የሆነ መተዳደሪያ የተለያዩ ደንቦች ያስፈልጉታል፣ መርሆች ያስፈልጉታል ለመኗኗር ማህበራዊ ህይወትን ለመፍጠር ማለት ነው። ታዲያ ሙስሊሞችም ፈቀድ ካኑ ፊ ሓጀትን ኢላ ተንዚም ኢጅቲማዒ ማህበራዊ ህይወትን ስርዓት ለማስያዝ ማለት ነው በጣም የሚያስፈልጋቸው ነበር ሙስሊሞች። ምክንያቱም ሰው አንድ ቦታ ላይ ሄዶ ሲሰራ ሰው ነውና በተለያዩ ነገሮች ይገናኛል፣ ይጋጫል። አንዱ የሌላኛውን ደም ሊያፈስ ይችላል፣ የሌላኛውን ክብር ሊነካ ይችላል፣ የሌላኛውን ውበት ሊቀማ ይችላል። ስለዚህ ሚዳኛቸው መርህ ያስፈልጋልና ሙስሊሞች በዚህ ልክ አንድ ራሱን የቻለ ህዝብ ሲሆን ለራሳቸውም ሆነ ከሌሎች ወገኖች ጋር የሚኗኗሩባቸው መርሆች ያስፈልግ ነበርና ሙስሊሞች ይሄ አስፈላጊ ነበር ለነሱ። ወኢላ ተዕሪፍም ቢልዋጅባት የተለያዩ እያንዳንዱ ማህበረሰብ ላይ ግዴታ የሚሆኑ ነገሮችን ለማህበረሰቡ ማሳወቅና ማንቃት ላይ በጣም የሚያስፈልጋቸው ነው። ወልሑቁቅ አልኢጅቲማዕያ ማህበራዊ መብቶችን እንደዚሁ የጋራ መብቶች የሚባሉትን እነዚያንም እንደዚሁ ወደ ማስተዋወቅ ለማህበረሰቡ ያንን መርሆ ደግሞ የማስቀመጥ አንገብጋቢነት ተፈጠረ። ወኢላ ኢብራዚ النقاط التي تجعلهم أمة واحدة مستقلة عن الآخرين وإلى إبراز دفاع ولا ذلك مسلمون እንግዲህ አንድ ራሱን የቻለ ህዝብ ሆነዋል። ራሳቸው የቻለ አደረጃጀት አላቸው። ከዚህ እንደዚህ ቀደሙ የተበታተኑ አይደሉምና ስለዚህ ለማህበረሰቡ ለሌላውም አካል ይፋ ማድረግ ይጠበቅባቸው ነበር። ምን النقاط ነጥቦችን التي تجعلهم أمة واحدة مستقلة عن الآخرين كليلاو أمي لياتشو كليلاو ما أبرسل كمان كيهوداو كمشركوش إنيام من اللي يبتنا تبيهن كنا نتقارنو مدينة عندها هجر مالتنا مدينة وسطابنا سن نور دقمو كنا نتقارن من نور أربعة مروج النزي ناجو بالنزي كده تتبابر مالاتشو بقال أبلاتشو تقو مالاتشو إنيام كنا نتقارن كنزي هذه بتقارن لكم دينكم እናንተ ዲናችሁ አላችሁ እኛም በዚያው መሰረት وكانت في المدينة طائفتان أخريان سوى المسلمين مدينة وسط ሁለት በዚያ ሰዓት ማለት ነው ሁለት ህብረቶች ነበሩ ሌሎች ማለት ነው ከሙስሊሞች ውጪ ሌሎች ሁለት አንጃዎች አሉ ህብረቶች አሉ እነዚህ ሁለት ህብረቶች ማለት ነው تختلفان عنهم في العقيدة والدين ከሙስሊሞች ማለት ነው በአቂዳቸው በዲናቸው የሚለዩ ማለት ነው ሁለት አንጃዎች ነበሩ። ወልመሳሊህ በተለያዩ ጥቅማጥቅሞች ወልሓጃ በተለያዩ ፍላጎታቸው ከሙስሊሞቹ ጋር ማሄድ ማይጣጣም የነበሩ ሁለት አንጃዎች ነበሩ። ወልዓዋጢፍ ወልሙዩል ስሜታቸውና ዝንባሌያቸው ከሙስሊሞች ጋር የማይገጥም ሁለት አካሎች አሉ። ወሁም አልሙሽሪኩነ ወልየሁድ ሙሽሪኮችና ይሁዶች ናቸው። فعقد النبي صلى الله عليه وسلم فيما بين المسلمين ميثاقا እንግዲህ አሁን ምን ሊጀመር ነው? ረሱል ሰለላሁ ዐለይሂ ወሰለም መስጊዱን ካስተካከሉ በኋላ ሰሃቦቻቸውን አንድ መስጊድ ውስጥ ከሰበሰቡ በኋላ ቀደም እንዳልነው ሙስሊሞች እንደራስ እንደ ግል ሲኖሩ አንዱ ከሌላኛው ጋር የሚኖርበት መርህ ያስፈልጋል፣ ያንን ማስቀመጥ ያስፈልጋል። ስለዚህ የአላህ መልእክተኛ فعقد النبي صلى الله عليه وسلم فيما بين المسلمين ميثاقا በሙስሊሞች መካከል ባለው ግንኙነት የአላህ መልእክተኛ ቃል ኪዳንን ያዘ። وفيما بينهم وبين المشركين አሁን ደግሞ ሌላኛው ቃል ኪዳን መዲና ውስጥ ካሉት አንዱ አካላቶች ሙሽሪኮች ናቸውና ከነሱ ጋርም እንደዚሁ በሙስሊሞችና በሙሽሪኮች መካከል ባለው ግንኙነት ላይ ሌላ ቃል ኪዳንን ደግሞ ያዘ። ሁለተኛው وفيما بينهم وبين اليهود ميثاقا በሙስሊሞችና እንደዚሁ በይሁዳዎች መካከል ባለው ግንኙነት ሌላ ሶስተኛ ቃል ኪዳን አደረገ፣ ፈጸመ። ይህ ቃል ኪዳን ዝም ብሎ በአፍ የተነገረ ብቻ ሳይሆን ወከተበ ቢዛሊከ ኪታብ የአላህ መልእክተኛ ጽሑፍን ጽፏል፣ መጽሐፍን ጽፏል። ቀረረ ፊህ በዛ ላይ ውሳኔን አሳልፈው። ያው የመዲና መሪ ከአሁን በኋላ መልእክተኛው ሰለላሁ ዐለይሂ ወሰለም ሆነዋል። አንሷሮች ከመካ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም አምጥተው የተለያዩ የአውስ የኸዝረጅ መሪዎች እጅ ሰጥተዋል። ያው የመዲና መሪ ከአሁን በኋላ መልእክተኛው ሰለላሁ ዐለይሂ ወሰለም ሆነዋል። አንሷሮች ከመካ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም አምጥተው የተለያዩ የአውስ የኸዝረጅ መሪዎች እጅ ሰጥተዋል።
ምንም እንኳን በጠቅላላው የአንሳሮች መሪ የሆነው አብዱላህ ብን ኡበይ ብን ሰሉል እስልምና ውስጥ አይገባም። እሱ ያው ወደፊት እንደምንመለከተው ለመካ ሰዎች ትልቅ ዱላ አቀባይ ነው። መዲና ውስጥ ሆኖ ለመካ ሰዎች ጆሮ ነው የሚሆነው። ረሱል ሰለላሁ ዐለይሂ ወሰለም እና ሰሃቦች ውስጥ የተለያዩ ሸረቦችን የተለያዩ ረብሻዎችን ጥርጣሬዎችን በመፍጠር ለበርካታ ጊዜያት የሚቆይ ሰው ነው። ከሙስሊሞች ጋር ወይም ከሙእሚኖች ጋር የተያዘው ቃል መልእክተኛው ሰለላሁ ዐለይሂ ወሰለም ያደረጋቸው ስምምነቶች አንደኛ አነ ልሙእሚኒነ ወልሙስሊሚነ ሚን ቁረይሽ ወየስሪብ ሙስሊሞች ማለት ነው ከሙእሚኖች ከቁረይሽም ሆነ የመጡ ማለትም ሙሃጅሮችን የሆኑ የመዲናም ሰዎች የሆኑ ወመን ተቢዐሁ እነሱን የተከተለ የሚሆን ፈላሒቀ ቢሂም ወደ እነሱ የተጠቃሚ ይሁን ወጃሃደ መዐሁም ከእነሱ ጋር በጋራ የታገለ የሆነ አነሁም ኡመቱን ዋሒደቱን ሚን ዱኒ ናስ ከሌሎች አካላቶች ውጪ በእንዲህ አይነቱ ህብረት ላይ በጋራ አብረው መቆም የቻሉ ማለት ሙእሚኖች ከመካም ይሁኑ ከመዲና እነሱ ከሌላው አካል በተለየ መልኩ እንዳንድ ህዝብ ናቸው የሚል ውሳኔ ተላለፈ። ይህ ማለት ረሱል ሰለላሁ ዐለይሂ ወሰለም በመዲና ሰዎችና በመካ ሰዎች ያደረጉት ወንድማማችነት አይነት ማለት ነው። ሁለተኛው ወአነ አዳአ ዲየቲሂም ወፊዳአ አሲሪሂም በይነ ልሙእሚኒን በሙእሚኖች መካከል የሚገኝ የተለያዩ ክፍያዎች፣ ካሳዎች፣ የካሳ ጥያቄዎች አንዱ ላይ ሊፈጠርበት የደም ካሳ ሊሆን ይችላል። ወይም ደግሞ ከሙእሚኖች ውስጥ አንደኛው ቤተሰቡ ተማርኮበት ማስለቀቂያ ተጠይቆ ሊሆን ይችላል። ያንን ማስለቀቂያ በመክፈሉ ነገር ላይ ክፍያው በይነል ሙእሚኒን ይሆናል፣ በሙእሚኖች መሀል ይሆናል ማለት ነው። በጋራ ሁሉም በዚህ ላይ ይሳተፋል። ሐሰበ ልዑርፊ ሳቢቅ ከዚህ በፊት በሚታወቀው ተለምዶ ልክ ማለት ነው። ዋናውን የንሱሩን ልሙእሚኒና ሌሎቹ ወአነሁም የንሱሩን ልሙእሚኒን ሙእሚኖችን ይተባበራሉ ፊልፊዳኢ ወዲየቲ በቤዛና በደም ካሳ ላይ ማለትም በምርኮኛ በማስለቀቅ ነገር ላይ እርስ በርስ መካከል ላይ መተባበር ይኖራል የሚል ሁለተኛ የሰነድ ረቂቅ ተደረገ ማለት ነው፣ ወይም ስምምነት። ወአነሁም ሶስተኛው የቆሙነ ضد المفسد والباغي والظالم እያንዳንዱ አማኝ ሙእሚን የሆነ አካል ቃል ከሚገባው ከረሱል ሰለላሁ ዐለይሂ ወሰለም ጋር ስምምነት ከሚፈጥርባቸው ነገሮች ወአነሁም የቆሙን ሙእሚኖች በጋራ ይቆማሉ። ምን ጊዜ ضد المفسد ከሚያበላሽ ሰው በተቃራኒ እያጠፋ እያበላሽ አብረው አይቆሙም፣ ከሱ በተቃራኒ መቆም አለባቸው። ወልባጊ ድንበር ከሚያልፍ ሰው በተቃራኒ ሰዎችን ከሚገፋ ሰዎችን የተለያየ ነገር ከሚያደርስ ሰው በተቃራኒ መቆም አለባቸው። ወዛሊም ሰዎችን ከሚበድል ሰው በተቃራኒ መቆም እንዳለባቸው ስምምነት ተደረገ። ሲቆሙ ደግሞ ዝም ብሎ አይደለም የሚቆሙት፣ ከየዲን ዋሂድ ልክ እንደ አንድ እጅ። አንድ ሰው ወይም አንድ አካል ተበድሎ ሲያዩት ሊረዱት ይገባል። በዳይ ላይ ደግሞ ያላቸው አቅምና ኃይል ልክ እንደ አንድ እጅ መሆን አለባቸው ማለት ነው። ወለው ካነ ወለደ አሐዲሂም ለምን ያላቸው ልጅ ከእነሱ ውስጥ ይሄ ባለማወቅ በተለያየ ነገር ሊፈጠር ይችላል እንዲህ አይነት ነገር። ስለዚህ እንዲህ አይነት ነገር እንዳይፈጠር የሆነ አይነት ሰዎችን መግፋት ወይም መበደል ወይ ገንዘብ መቀማት ከልጆቻቸው ውስጥ አንዱ ፈጽሞት አይ ልጄ ስለሆነ እዚህ ስምምነት ውስጥ መግባት የለበትም፣ አይ አንሷር ስለሆነ የመዲና ሰው ስለሆነ ይሄ እሱን አይመለከትም፣ እጁ መቆረጥ ካለበት አይቆረጥም የሚል ክርክር ውስጥ መቆም የለባቸው። ወለው ካነ ወለደ አሐዲሂም ለምን ያንዳቸው ልጅ አይሆንም። የሚቆሙት ከማን ጋር ነው? ካጠፋው ካበላሸው በተቃራኒ ነው፣ ከተበዳይ ጎን ነው የሚቆሙት። ይሄ ወሳኝ ነገር ነው። ብዙ ሰው የሚሳሳትበት በራሱ አቅጣጫ ያለው ወይም ደግሞ የራሱ ወገን ሲያጠፋ ዝም ይላል። የኔ ወገን ነው ይላል። የሌሎች ወገኖች ያንን እዚህ የተሰራውን በደል እዚህ የተሰራውን ظلم ሲፈጽሙ ሲያይ ይጮሃል። የራሱን ዝም ብሎ ማለት ይህ ፍጹም አይሆንም። ረሱል ሰለላሁ ዐለይሂ ወሰለም እንሱር አኻከ ዛሊመን አው መዝሉመን ወንድምህን ተባበረው እርዳው፣
ሰዎችን ሲበድልም ሲበደል ፈከይፈ አንሱሩሁ ዛሊማን አዎ ሲበደል እንረዳዋለን ሲበድልስ እንዴት ነው የምንረዳው አላቸው ሰሃባ ተእኹዙ ፈውቀ የደይ እጁን የለት ይዘዋል ተቀምቃለ ብዙ ጊዜ ሰዎች የተበደለን አካል ዝም በልተው በቃ ሶብር ማለት አያቅታቸው በዳይን ግን መያዝ ይከብዳቸዋል ብዙ ሰው የሚታየው እንደውም ከበዳይ ጎን ሲቆም ነው በዳዮች ብዙ ጊዜ አቅም ገንዘብ ምናምን ስለሚኖራቸው አብሯቸው ደግሞ የተሰለፉ የተለያዩ ጀሌዎች ስለሚኖሯቸው ያዳምጧቸው ዝም አይሏቸው በል እንደውም እንዲገፉበት ተባባሪ የሚሆኑበት አጋጣሚ አለ ስለዚህ ማንም ይሁን ግን ከተበዳይ ጎን መቆም አለባቸው የሚል ረቂቅ ተቀመጠ ማለት ነው ወለው ካነ ወለደ አሐዲሂም ለምን የእነሱ ያላቸው ልጅ አይሆን ልጄን ተብሎ የሚታለፍ ነገር የለም الرابع አራተኛው أنه لا يقتل مؤمن مؤمنا بكافر አንድ ሙእሚን ብድግ ብሎ አንድ ሙእሚንን አይገልም ለማን ብሎ ቢካፊር ለካፊር ካፊር ገለሃል ብሎ ሙእሚንን አይገለውም ያንዱ ረቂቅ ነው ያው ይሄ ሐዲስ የመጣበት ነው አንድ ሙእሚን ለካፊር ተብሎ አይገደልም ቂሳሳ ለምን ከተባለ አንደኛ የእሱ አቻ አይደለም ሙእሚንና ካፊር እኩል አይደለም አይስተካከልም ይህ ማለት ሰዎችን ዝም ብላችሁ ዘላችሁ ሌላን ወገን ወይም ካፊርን ግደሉ ማለት አይደለም በተለይ አምን ደህንነት ከለላ የተሰጣቸው ከለላቸው ቦታ ይኖረዋል ይጠበቃሉ አንድ የአገር መሪ ለሌሎች ከለላ ሰጥቶ ለሌሎች ወገኖች ከለላ በሰጠበት አንድ ሰው ጥቃት ቢፈጽም ቂሳስን ሳይሆን ተሕዚራን ሊገለው ይችላል ለማስጠንቀቅ እንደ ሀገር ከለላ መሪ የሰጠውን አካል ሄዶ በመተናኮሱና በመዳፈሩ ማስጠንቀቂያ ሌሎች ሰዎች እንዲህም አለ ወይ ብለው እነዚህ ከለላ የተሰጣቸውን ሰዎች እንዳይወሩ ወይም ደግሞ ጉዳት እንዳያደርሱ እንዳይገሉ በሚል መሪ በማስጠንቀቂያ መልክ እርምጃ ሊወስድበት ይችላል እንጂ ቂሳስን لا يقتل مؤمن مؤمنا بكافر ولا ينصر كافرا على مؤمن ሌላኛው ረቂቅ ምንድነው አንድ ሙእሚን ለካፊር አይተባበርም አይረዳም ማለት ነው በሙእሚን ላይ በሙእሚን ወንድሙ ላይ ከካፊር ጋር ቆሞ ካፊር ላይ አይተባበርም አምስተኛው ነጥብ ዋና ዚመተላህ ዋሂደቱ የአላህ ዚማ በአላህ ጥላ ስር በአላህ ቃል ስር ሰዎችን ከለላ መስጠት አንድ ነው ሁሉም ቢሰጥ ተመሳሳይ ነው እንደማለት ነው ፈዩጂሩ ዐለይሂም አድናሁ በሙስሊሞች ላይ ከለላ ይሰጣል ከሙስሊሞች ውስጥ ዝቅተኛው የሆነው ግለሰብ መሪያቸው ለሌሎች ጥገኝነት ከለላ እንደሚሰጠው ሁሉ በሙስሊሙ ማህበረሰብ ውስጥ ዝቅተኛ ነው የሚባለው አካል ከለላ ቢሰጥ ትልቁ እንደሰጠው ነው የሚቆጠረው እንደማለት ነው ወኢዛ አሐዱ ሚነ ልሙሽሪኪን እስተጃረከ ፈአጅርሁ ከሙሽሪኮች አንዳቸው ከለላ ጥገኝነትን ቢጠይቅህ አስጠጋው فأجره حتى يسمع كلام الله يا الله ንግግር እስኪሰማ ድረስ እነዚህ ሰዎች ከለላ ጠይቀው ከለላ መሰጠቱ ራሱ የቻለ ዓላማ ነው የአላህን ቃል ሙስሊም ቤት ውስጥ እንዲያዳምጡ እንዲሰሙ ልባቸው እንዲከፈት ስድስተኛው ነጥብ ረሱል ሰለላሁ ዐለይሂ ወሰለም ከሙስሊሞች ጋር ከያዟቸው ነጥቦች ውስጥ وأن من تبع المسلمين من اليهود መዲና ውስጥ ካሉ እንዲሁም ከሌሎችም ይሁዳዎች ሙስሊሞችን የተከተለ ሰው ለሱ ፈለሁ አለው ለሱ النصر والأسوة ከሙስሊሞች በኩል ነስር እርዳታና ድጋፍም አለ እነሱን እስከተከተለና አብሮ እስካመነ ድረስ ከአይሁዳ ነበር ከዚህ በፊት በሚል ሌላ ነገር ሊደርስበት አይችልም وأن سلم المسلمين واحدة የሙስሊሞች ሌሎችን ሰላም ማድረግ ሰላምን ሰጥተናል እንግዲህ በኋላ ለምንድን የሚባሉ ቀቢላዎች ለምንድን የሚባሉ ጎሳዎች ብሎ ሰላም መስጠት ለሁሉም አንድ ነው ተመሳሳይ ነው አንዱ የሰጠው ሌላኛው እውቅና መስጠት አለበት እንጂ መንፈቅ የለበትም ዋና መቀተል ሙእሚንን ቀስደን አስቦ አውቆ አንድ ሙእሚንን የገደለ ሰው ይቅተሱ ሚንሁ ከሱ ቂሳስ ይወጣል እንደገደለው ይገደላል እነሱ ይነፍስ ይጠፋ ያሉ ሆኖ ኢላ አን የርዳ ወልዩ ልመቅቱል የተገዳይ የተገደለበት አካል ተጠሪ የሆነ አስተዳዳሪ የሆነው አካል እስካልወደደ ድረስ እስካላስወደደ ድረስ
የገደለው አካል ገዳይ ቂሳስ ሊወጣብኝ ነው፣ ልገደል ነው፣ የምገደልበት ቀን ተቆርጦልኛል የእናንተን ወገን ስለገደሉ፣ ስለዚህ ሽምግልና ይዣለሁ እንዳልገደል ፊዲያ ልክፈል አለ። በዚህ ፋንታ ካሳ ልክፈል ያለው ጥያቄ በተበዳዮች ወገን በኩል ቅቡልነት ካገኘ አይገደልም። ካላገኘ አይ መገደልን ነው የምፈልገው የእኛ ልጅ አጥታ አንተ አትማለ ካሉ ግን ይገደላል። ወየጅቡ ዐለ ልሙእሚኒነ በሙእሚኖች ላይ ግድ ይላል አን የቁሙ ضد القاتل ሰዎች ሲጣሉ በሰዎች መካከል የግድያ ወንጀል ሲፈጸም ሙእሚኖች መቆም ያለባቸው ከገዳይ በተቃራኒ ነው። ከማን ጋር ነው የሚቆሙት ማለት ነው? ከተገደለበት አካል ነው የሚቆሙት ማለት ነው። التاسع وأنه لا يحل للمؤمن لأن المؤمن أيضا አይቻልም أن ينصر محدثا ፈጠራን የሚሰራን አካል ሊረዳና ሊተባበር أو يؤذيه ወይም ሊያስጠቃው አይበቃለትም ነው። ሌላኛው 9ኛው ረቂቅ 10ኛው በሙእሚኖች መካከል ከተያዙት ቃል ኪዳኖች ውስጥ وأنهم ሙእሚኖች إذا اختلفوا في شيء በሆነ ነገር ከተጨቃጨቁ ካልተግባቡ فإن مرده የጉዳዩ መመለሻ إلى الله ورسوله ወደ አላህና ወደ መልእክተኛው በሙእሚኖች መካከል በሆኑ ነጥቦች ላይ በሆኑ ርዕሰ ጉዳዮች ላይ አለመግባባት ቢመጣ ያ መግባባት አይቀጥልም። ቶሎ ተብሎ ወዲያውኑ ወዴት ይመለሳል? ወደ ቁርአንና ወደ ሐዲስ ይመለሳል ማለት ነው። ያንዱ ረቂቅ ነው። ቁርአን እንዳለው فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله ይህን መመለስ ከኢማን ጋር ነው ያያያዙ። ለኢማን ሸርጥ ነው። እውነተኛ አማኝ ከሆናችሁ የእውነተኛ አማኞች መገለጫ ጭቅጭቅ ሲነሳ ወደ ቁርአንና ሐዲስ ማምጣት ነው። እነዚህ 10 ነጥቦች ረሱል ሰለላሁ ዐለይሂ ወሰለም መዲናን እያስተዳደረ በሙእሚኖች መካከል የያዘው ቃል ኪዳን ሲሆን ዚያደተን ዐላ ሀዲሂ ልሚታቅ ከዚህ ቃል ኪዳን በተጨማሪ ማለት ነው በየነ ነቢዩ ሰለላሁ ዐለይሂ ወሰለም ለሙስሊሚን ለሙስሊሞች የአላህ መልእክተኛ ይበልጡኑ አስረግጦ አብራራ ሐቀል እኹዋ አልኢስላሚያ ኢስላማዊ ወንድማማችነት ሐቁ እስከየት ድረስ ነው የሚለውን በጣም አብራራ የአላህ መልእክተኛ ፊ አውቃት የተለያዩ ጊዜያቶች ላይ ወሙናሰባት ይሸታ የተለያዩ ቦታዎች ላይ በደንብ አብራራ። ሙእሚኖች ከምንም በላይ አንዱ ከመዲና አንዱ ከመካ አንዱ ከፋርስ አንዱ ከሮም ቢመጣ ከምንም በላይ ቀለማቸው ቢላይ ከለራቸው ቢላይ የሰውነት ቅርጻቸው ልዩነት ቢኖረው ከምንም በላይ የሚያስተሳስራቸው ትልቅ ገመድ እንዳለ እስላማዊ ሐቅ ወንድማማችነት ውስጥ ከምንድን ነው የሚለውን ረሱል ሰለላሁ ዐለይሂ ወሰለም በተለያዩ ጊዜያቶች ሲያስረዳ ቆየ። ወሐጠሁም ዐለ ተዓውን ወተናሱር ሰሓቦቹ ረሱል ሰለላሁ ዐለይሂ ወሰለም አነሳሳቸው በመተባበር በመረዳዳት ወተዓዱት ወተካቱፍ በመጠነቃቀር አንዱ ሌላኛውን እንዲያጠናክር ወልመዋሳት አንዱ ሌላኛውን እንዲተባበር ወኢስዳኢ ልኸይር አንዱ ሌላኛው ያለውን መልካም እንዲረክብ እንዲሰጥ ቸር እንዲሆን ይህ ወንድማማችነት ሐታ ሰመተ ሀዲሂ ልእኹዋ ኢላ አዕላ ቂመቲ ይህ ወንድማማችነት ወደ ትልቅ ከፍታ እስኪሸጋገር ድረስ ዓረፈሀ ታሪክ ያወቃት የሆነ ማለት ነው። ትልቅ ደረጃ ላይ ደርሷል። የወንድማማችነት ትናንት እንዳየነው አብዱራህማን ብን ዐውፍ ከሰዓድ ብን ረቢዓ ጋር ወንድማማችነትን ረሱል ሰለላሁ ዐለይሂ ወሰለም ፈጥረውለት ሰዓድ ምንድን ነው ያለው? ይኸው ሁለት ሚስቶች አሉ። ከእነዚህ ሁለቶቹ አንዷን ብቻ ሰይምልኝ የተመቸች ያማረች ጻፈታና ታገባል ይደዋ ሲያልቅ ገንዘቤን ደግሞ ለሁለት ነው ማካፈል። አላህ ይህ ከየት የመጣ ወንድማማችነት ምን ያህል ኢማን ውስጣቸው ላይ ቢጠልቅ ነው ረሱል ሰለላሁ ዐለይሂ ወሰለም በምን አይነት መንገድና ገመድ ቢያስተሳስሯቸው በዚህ ልክ የመጡት። እንግዲህ ይሄ ከሙእሚኖች ጋር የተያዘ ቃል ኪዳን ነው። ወአማ ሙሽሪኩን ሙሽሪኮች ፈካኑ ዐላ ወሸክ አልኢንሂያ የመዲና ሙሽሪኮች አቅም እያጡ መጡ። አብዛኞቻቸው ወደ መስለም አዘነበሉ። ስለዚህ ጉዳዩ ከመካ ሙሽሪኮች አንጻር ማለት ነው ምንም ስጋት ወይም ደግሞ መካ ውስጥ እንዳለው ችግር ያገኘናል ወደሚል ነገር አልመጡ። ወአማ ሙሽሪኩን ፈካኑ ሙሽሪኮች ነበሩ ዐላ ወሸክ አልኢንሂያ
መደምሰስ ወይም ደግሞ በመገባደድ ጫፍ ላይ ነበሩ። حيث أسلمت أغلبيتهم مع ساداتهم وكبرائهم አብዛኞቻቸው ሰለሙ። ሲሰልሙ ደግሞ ከአለቃዎቻቸው ከታላላቆቻቸው ጋር የመዲና ሙሽሪኮች አብዛኞቹ ሰለሙ። فلم يكن في استطاعتهم الوقوف في وجه المسلمين ያልሰለሙት ችሎታና አቅም አልነበራቸው። ሙስሊሞች በዚህ ልክ እየተጓዙ እየሄዱ ባሉበት ሊያስቆሙ ምንም አይነት ችሎታና አቅም ሊኖራቸው አልቻለም። ታዲያ فأخذ النبي صلى الله عليه وسلم عليه ጠራቸውና እነዚህ የቀሩትን ሙሽሪኮች ከእነሱ ጋር የአላህ መልእክተኛ ቃል ኪዳን ያዘ። አንደኛ ከያዛቸው ቃል ኪዳኖች ውስጥ أنه لا يجير مشرك مالا لقريش ولا نفسه እዚህ ሙሽሪኮች ላይ የተለየ ቃል ኪዳን ነው። ረሱል ሰለላሁ ዐለይሂ ወሰለም ከይሁዳዎች ጋር የያዙትን ያዙት። የመዲና ሙሽሪኮች በእምነት ከመካ ሙሽሪኮች ጋር ስራቸው ተግባራቸው ስለሚገናኝ ለነሱ የተለያዩ ነገሮችን ሊያቀብሉ ይችላሉ። እንደ ልጅ ሆነው ሊያገለግሉ ስለሚችሉ ወሳኝ ቃል ኪዳን ነው የያዙባቸው። أنه لا يجير مشرك አንድ ሙሽሪክ ከለላ እንዳይሰጥ ወይም እንዳያስጠቃ ማልን ገንዘብን ለቁረይሽን የቁረይሽ የሆነ ንብረት እንዳያስጠቃ። ከዚህ በፊት የመካ ሰዎች ከሻም ሲመለሱ መዲና ገብተው ያድራሉ ወይም ደግሞ የተወሰነ ዕቃቸውን በአማና መልክ ለሰዎች ሰጥተው ነበር የሚያልፉት። ከዛሬ ጀምሮ ግን አንድ ሙሽሪክ የቁረይሽን ንብረት ምን እንዳያደርግ ከለላ እንዳይሰጥ ወላ ነፍሰ ከቁረይሾች አንድን ሰው እንኳን ምንም አይነት ከለላ እንዳይሰጥ ወላ يحول دونه على مؤمن አንድ ሙሽሪክ ሌላን አካል ለማዳን አንድ ሙእሚን ያንን ሰው ፈልጎት ደግሞ በዛ መሃል ያንን አካል ለማዳን መሃል እንዳይገባ وبذلك በዚህ መሰረት انتهى ما كان يخشى منه ከመዲና ሙሽሪኮች የሚፈራውና ሊሰጋ የነበረው ነገር አበቃ። ረሱል ሰለላሁ ዐለይሂ ወሰለም በቃል አሰራቸው። የመዲና ሙሽሪኮች እነዚህ ሁሉ ቃል ኪዳኖችና እነዚህ ሁሉ የሰነድ ውሎች ረሱል ሰለላሁ ዐለይሂ ወሰለም ዳዕዋውን በተመቻቸ መልኩ ያለምንም እንቅፋት ያለምንም ማሰናከል ማካሄድ እንዲመቻቸው ነው ረሱል ሰለላሁ ዐለይሂ ወሰለም ቀድሞ ይህንን እየደረጉ ያሉት። ስለዚህ መዲና ውስጥ ከሚኖሩ አካላቶች የሁዳዎች ቀርተው ከእነሱም ጋር ሰፊ የሆነ ቃል ኪዳን አድርገው ወአመ የሁዱ ያው የሁዳዎች እንደሚታወቁ ሸራቸው ከባድ ነው። ዓለም ላይ ያለው ሸርና ተንኮል ቀስቃሾቹ አሰራጮቹ እነሱ ናቸው። ጥንስስ ላይ ይቻሉ እነሱን ረሱል ሰለላሁ ዐለይሂ ወሰለም ለማርገብ በቃል ኪዳን ያዛቸው። ወአመ የሁድ እነዚህ የሁዳዎች ፈቀድ ተመ الاتفاق بينهم በእነሱ መካከልና ወበይን ነቢይ ሰለላሁ ዐለይሂ ወሰለም በረሱል መሃል ቃል ኪዳኑ ሞላ፣ ስምምነቱ ተፈጸመ። አለ ኡሙር الآتية ቀጣይ በሚመጡ ጉዳዮች አንደኛ እነዚህ የሁዳዎች أنهم أمة مع المؤمنين እነሱን ከሙእሚኖች ጋር አንድ ህዝብ ነን አሉ። በምን ላይ? በሀገራዊ ጉዳይ ላይ መዲናን በተመለከተ እኛም መዲና ውስጥ ስለምንኖር ከሙእሚኖች ጋር አንዳንድ ህዝብ እንታያለን። ወለሁም ዲኑሁም ወለልሙስሊሚን ዲኑሁም ከእምነት አንጻር ግን ለይሁዳዎች የራሳቸው ዲን አላቸው፣ ለሙስሊሞችም የራሳቸው ዲን አላቸው። ወዐለይሂም ነፈቀቱሁም የነሱ ይለያል። የነሱ ነፈቃ ወይም ባጀት ማለት ነው በተመለከተ ራሳቸው ነው የራሳቸውን ባጀት የሚበጅቱት። ወዐለል ሙስሊሚን ነፈቀቱሁም ሙስሊሞች ላይ ደግሞ የራሳቸው የሆነ ነፈቃ ይመለከታቸዋል ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ነው መዲና የሚያስተዳድሩት። ሙእሚኖች የበላይ ሆነዋልና ለእኛም ባጀት ይለቀቅልን የሚባል ነገር የለም ከይሁዳዎች በኩል ማለት ነው። አንዱ ቃል ኪዳን ይሄ። ሁለተኛው ወአነ በይነሁም النصر على من حارب أهل هذه الصحيفة እቺን ገጽታ ወይም እቺን መዲና በተጋደለ አካል ላይ ለመውረድ በመጣ አካል ላይ በመካከላቸው መረዳዳት ይኖራል። አገርን ለመጠበቅ አገርን ለመታደግ በማና በማን በሙእሚኖችና ወይም በመልእክተኛው ሰለላሁ ዐለይሂ ወሰለምና በይሁዳዎች ማለት አብረን የሀገራችንን ዳር ድንበር እናስከብራለን የሚል ስምምነት አለ። ወዐላ መን ደሀመ የስሪባ መዲናን ባጠቃ አካል ላይ ትብብር አለን ነው። ያ ትብብር ግን ጠላት ሲመጣ ያ መከላከል የሚሆነው ሁሉም ዩዳፊዑ አን ጂሀቲሂ ሁሉም ከየአቅጣጫው ካለበት አቅጣጫ ይከላከላል። በብዛት ቅድም እንዳልነው የሁዳዎች የመዲና ዳርቻ ላይ ነው ያሉት፣ ዙሪያዋ ላይ ነው ያሉት በብዛት። ስለዚህ ጠላት ሲመጣ በመጀመሪያ እነሱን የሚያገኙ ማለት ወአነ በይነሁም አልኑስሕ ወነሲሓ
ሌላ በመካከላቸው በይሁዳዎችና በሙስሊሞች መሃል የተለያዩ የንግግር መድረኮች ይኖራሉ። በምን ላይ ነሲሐው ንስሑ በቢር በመልካም ዱነ ሊፍ በወንጀል ላይ ሳይሆን በመልካም ጉዳዮች ላይ መልካም በሆኑ ነጥቦች ላይ ትብብር ይኖራል ማለት ነው። ተዓውን ይኖራል፣ መተጋገዝና መተባበር ይኖራል። ይህ እንግዲህ በደንብ ልናስተውለው የሚገባ ነጥብ ነው። ረሱል ሰለላሁ ዐለይሂ ወሰለም ከይሁዳዎች ጋር በመልካም ነገር ትብብርነትን ፈጥረዋል ማለት ነው የምንወስደው። ስለዚህ አንድ ሰው ወይም ሙስሊሞች ከሌሎች ወገኖች ጋር መልካም በሆኑ ጉዳዮች ላይ አገራዊ በሆኑ ጉዳዮች ላይ ጥቅምን በሚያመጡ ፋይዳን በሚያመጡ ጉዳዮች ላይ ቢተባበሩ ምንም ችግር የለውም። وأن النصر لأن وأن المرء لا يؤخذ بإثم حليفه عند ግለሰብ የሱ ወይም ወደሱ የተጠጋው ነቢ በፈጸመው ወንጀል እሱ ላይ ምንም አይነት ጥቃት አይፈጸምም። ለምሳሌ አረቦች በብዛት ይኖሩ የነበሩት ከሌላ አካባቢ ከመጡ ወደ ሆነ ሰው ይጠጋሉ። ሰውየው የዚህ ሰውዬ ሐሊፍ ነው፣ ከሱ ጋር ቃል ኪዳን አለው፣ በሱ ከለላ ስር ነው ይባላል። ስለዚህ ከለላ የሰጠው ሰውዬ ወንጀል ካለበት ወይም ደግሞ ከማህበረሰቡ ጋር ያልተግባባበት የደም ሊሆን ይችላል፣ የገንዘብ ሊሆን ይችላል፣ ኬዝ ቢኖርበት በሱ ቃል ስር ያሉት ሰዎች አያዙ እነሱ ተብሎ ዋና ነስረ ሊልመዝሉም ሁልጊዜም እርዳታ ለተበዳይ ነው፣ ለተበደለ አካል ነስር ይሰጠዋል የሚል ቃል ኪዳን አለ። ስድስተኛ ወአነ ልየሁዳ ዩንፊቁነ መዓ ልሙእሚኒን ማዳሙ ሙሓሪቢን በጦርነት ላይ የሚዋጉ እስከሆኑ ድረስ በጋራ መዲናን ለመጠበቅ እስከሚዋጉ እስከሆነ ድረስ በመዋጋት ላይ እስከተስማሙ ድረስ ወጪውን በተመለከተ መዲናን ለመጠበቅ ሙስሊሞች አይደለም የጦር መሳሪያ የሚያቀርቡት፣ በጋራ ነው ገንዘቡ የሚወጣው ማለት ነው። ሰባተኛው ወአነ የስሪበ ሐራሙን ሊአህሊ ሃዚሂ ሰሒፋ መዲና ክልል ውስጥ መዲና ሀገር ላይ ላለ ማንኛውም ነዋሪ መዲና በሱ ላይ ሐራም ናት፣ የተከበረች ናት። الثامن ስምንተኛው وأن ما يكون بينهم من حدث أو اشتجار فإن مرده إلى الله ورسوله ልክ ሙእሚኖች ላይ እንዳስቀመጡት ከሙእሚኖች ጋር ስምምነት እንደፈጠሩበት ይሁዳዎችም ጋር ረሱል ሰለላሁ ዐለይሂ ወሰለም መጥተው ቃል ኪዳን ሲያስቡ በይሁዳዎች መሃል ለሚነሱ የተለያዩ አለመግባባቶች፣ እሽትጃሮች፣ ተናዞች መመለሻው ምንድን ነው? ሕገ መንግስቱ ከተባለ ፈኢነ መረደሁ ኢለላሂ ወረሱሊህ የእነሱን ጉዳይ ነው የሚታየው። የተለያዩ ክስተቶች የሚጤነው በቁርአንና በሐዲስ መሆኑ ተስማማቸው፣ ተቀበሉ። ወአነሁ ላ ቱጃራ ቁረይሹን ወላ መን ነሰረሃ ሌላኛው ጉዳይ ከለላ አይሰጥም። ለማን? ለቁረይሽ። ይሁዳዎችም ከለላ እንደማይሰጡ ተስማሙ። ወላ መን ነሰረሃ ቁረይሽን ለረዳ አካል ከለላ እንደሌለው ተስማሙ። العاشر عشرኛው ነጥብ وأنه لا يحول هذا الكتاب دون ظالم أو آثم ይህ ኪታብ ወይም የዚህ ኪታብ የዚህ ሰነድ ዋስትና የሚሆነው ዋስትና የሚሰጠው ከዛሊምና ከወንጀለኛ ውጪ ነው። ይህ ሰነድ የሚመለከተው ከዚህ ውጪ ይህ ሰነድን ተንተርሶ ሌላ ቦታ ሄዶ ወንጀል ሊሰራ ወይ ጥቃት ሊያደርስ ከዛ በኋላ መጥቶ እዚህ ሰነድ ውስጥ ሊደበቅና ሊሸፈን ሊሞክር ይህ ሰነድ አገልግሎት አይሰጥም ማለት ነው። وبهذه الميثاق በዚህ ስምምነትና ቃል ኪዳን انتظم المسلمون والمشركون واليهود من سكان يثرب ከመዲና ነዋሪ የሆኑ ከሙስሊሞች፣ ከሙሽሪኮች፣ ከይሁዳዎች በአጠቃላይ ማለት ነው መዲና ስርዓት ያዘች። انتظم المسلمون ሙስሊሞችም ስርዓትን አገኙ፣ والمشركون ሙሽሪኮችም፣ واليهود ይሁዳዎችም من سكان يثرب መዲና ነዋሪ የሆኑ في كيان واحد በአንድ ጥላ ውስጥ በአንድ ህብረት ውስጥ ሆነው በዚህ ስምምነት መኖር ጀመሩ ማለት ነው። ለሙእሚኖች የተያዘ ራሱ የቻለ ስምምነት አለ፣ ለሙሽሪኮች ለይሁዳዎች። በዚህ ነጥብ በዚህ መርሆ መሰረት መዲና መተዳደር ጀመረች። وأصبحت المدينة وضواحيها መዲናና ዙሪያዎቿ ሆኑ ደውላ ذات استقلال ራሷ የቻለች ራስ ገዝ የሆነች ወሲያደቲ ነፃነት ያላት ሉዓላዊት ሀገር ሆነች መዲና በዚህ አሁን በተቀመጠው ሰነድ መሰረት ማለት ነው። ወልከሊመቱ ናፊዛ
መዲና የሚኖሩባት ሶስት አይነት አካላቶች ቢኖሩ ወልከሊመቱ ናፊዘቱ ፊሃ ሊልሙስሊሚን ተደማጭ የሆነ ንግግርና ተሰሚነት ያለው ለሙስሊሞች ነው። ወልከሊመቱ አናፊዘቱ ፊሃ ሊልሙስሊሚን ተደማጭነት ተሰሚነት ያለው ለሙስሊሞች ነው ከሌሎቹ በተለየ መልኩ። ወረኢሱሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የመዲና አስተዳዳሪ ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም ናቸው። ረሱል ሰለላሁ ዐለይሂ ወሰለም በዚህ ቃል ኪዳን በዚህ ሰነድ አገር ከመሰረቱ በኋላ ሁሉንም በዚህ መሰረት ስራ ውስጥ ካስገቡ በኋላ ወነሸጠ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በጣም ተነሳሱ። ወተቢዐሁ ሙስሊሙን ሙስሊሞችም ተከተሏቸው ፊ ዳዕወት ኢለላህ ወደ አላህ በመጣራቱ ረገድ ነው። ምክንያቱም አሁን ወደ አላህ ጥሪ ለማድረግ ምቹ ነው። ይሁዳዎችም ከአሁን በኋላ ባላቸው ቃል ኪዳን መሰረት ነገር ሁሉ ወደ ራሳቸው አዙረው ስራቸውን ይሰራሉ። ሙሽሪኮችም ልክ እንደዚህ በተቀመጠ መሰረት ይንቀሳቀሳሉ። የተለያዩ ፈውዳዎች፣ ረብሻዎች፣ የጎበዝ አለቃ የተለያዩ ነገሮች ሁሉ ይቀራሉ። فكان يحضر مجالس المسلمين وغير المسلمين የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዳዕዋ ለማድረግ የሙስሊሞችን መድረክ እንዲሁ ሙስሊም ያልሆኑ ወገኖችን መድረክ ይካፈሉ ነበር። የትሉ ዓለይሂም አያቲላህ እዛ ቀርቦ የአላህ መልእክተኛ የወረደባቸውን የአላህን አንቀጽ ያነባሉ። ወየድዑሁም ኢለላህ ወደ አላህ ይጠሯቸው። ወዩዘኪ መን አመነ ሚንሁም ቢላህ ከእነሱ ውስጥ በአላህ ያመነን ሰው ደግሞ ያጠራል። ወዩዓልሙሁም ልኪታብ ወልሕክማ መጽሐፍትና እንዲሁ ሕክማን ጥበብን ያስተምራቸዋል። ይህ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም መዲና ውስጥ ከሰሯቸው ስራዎች ውስጥ መጀመሪያዎቹ ላይ ይሄ ነው። እንግዲህ አንድ ሀገር በሀገርነት እንዲቆም በአንድ መሪ ስር እንዲኖር ሁሉም የራሱን ስራ አውቆ መንቀሳቀስ እንዲችል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ይህን ሰሩ ማለት ነው። እስቲ ትእዛዛት ቁረይሽ እንግዲህ እስካሁን ድረስ የቁረይሾችን ዜናና ወሬ ትተናል። የመካ ሙሽሪኮች ከረሱል ሰለላሁ ዐለይሂ ወሰለም ከተከታዮቻቸው ጋር ያላቸው ጥላቻ በጣም ከባድ ነው። ሀገር እስከ ማስወጣት እስከ ማባረር የደረሰ ነው። ቁረይሾች አሁንም ዛቻቸው ቀጥለው ረሱል ሰለላሁ ዐለይሂ ወሰለም በዚህ መልክ ወደ መዲና ተጠግተው መካ ሆነው ከረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ያፈነገጠ ማን ነው እያሉ ይፈትሹ ጀመሩ። ከእሱ ጋር አብሮ መቆም ያልቻለ ማን ነው ሲሉ አብደላህ ብን ኡበይ ብን ሰሉልን አገኙ። ወበይነማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም መካኢዱ ቁረይሽ የቁረይሾች ተንኮልና ሴራ ወበይነማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩረቲቡ እሙረ ልመዲና የአላህ መልእክተኛ የመዲናን እንቅስቃሴ እያቀናጀ ባለበት ወዩነዚሙ ጀዋኒበ ልሐያቲ ፊሃ መዲና ውስጥ የህይወትን እንቅስቃሴ እያስተናበረ በነበረበት ወየርጁ አን የጂደ ፊሃ ሁወ ወልሙስሊሙና መካነን አሚነን እሱም ሆነ ሙስሊሞች ሰላማዊ የሆነ አገርን ለማግኘት እየተጉ ባለበት ያዕመሉነ ፊህ ቢዲኒህም ዲናቸው ላይ እንቅስቃሴ የሚያደርጉበት የሚሰሩበትን ሀገር ለመገንባት እየተንቀሳቀሱ ባሉበት ቢገይሪ ሙዓረضትን አው እስትፍዛዝን ያለምንም ተቃውሞ ያለምንም ማስፈራራት ዛቻ ሳይደርስባቸው ማለት ነው በሰላም የሚኖሩበትን ሀገር እያስተካከሉ ባሉበት ኢዝ ፉጂኡ ቢመካኢድ ቁረይሽ በቁረይሾች ተንኮልና ሴራ ድንገት ሆኑ። በድንገት ቁረይሾች እያሴሩባቸው መሆኑን መልእክተኛው ሰለላሁ ዐለይሂ ወሰለም ደረሱበት። ቁረይሽ ሴራዋ ምን ነበር ከተባለ ቱሪዱ ቀዳ ዐለይሂም አንድ ጊዜ መዲና ደርሶ ሙስሊሞችን አምኑ የተባሉትን ዘር ማንዘራቸውን ማጥፋት ለአንድና ለመጨረሻ ጊዜ ማሰናበት። ይህን ውሳኔ ወስነዋል። ውሳኔው ደብዳቤ በመጻፍ ነበር ወደ አብደላህ ብን ኡበይ ብን ሰሉል እና አብረው ላሉ ሙሽሪኮች ደብዳቤ ተጻፈ። እነዚህ ሰዎች ከሀገር አባሩ ከእኛ ጋር በምን እንደተቀያየሙና አገር ጥለው እንዴት እንደሄዱ አውቃችኋል። እኛ ያባረሩ ነው እንዴት እናንተ ትቀበላላችሁ? ስለዚህ ልታባሯቸው ይገባል ብለው የደብዳቤው ይዘት በአንድ በኩል ማባበል፣ በሌላ በኩል ዛቻ ያለበት አልያ ግን መተን ወታደሮቻችሁን ሙሉ ለሙሉ ነው የምናጠፋው፣ ሴቶቻችሁን እንማርካለን የሚል ዛቻ ያዘለ ደብዳቤ ጽፈዋል። ከሴራዎቻቸው ውስጥ ፈሚንሃ አነሁም ከተቡ ኢላ ሙሽሪክ የትሪብ ወደ መዲና ሙሽሪኮች ደብዳቤን ጻፉ። ደብዳቤው እጁ ላይ ያረፈው ቀደም እንዳልነው አብደላህ ብን ኡበይ ብን ሰሉል ዩሐርዱነሁም ዐላ ቂታል ሙስሊሚን ሙስሊሞችን እንዲጋፈሉ ያነሳሳል። ተጋደሏቸው፣ ጨርሷቸው፣ አስወጧቸው የሚል ማለት ወኢኽራጁሁም ዐን መዲና
ويهددونهم እያስፈራሯቸው ደብዳቤ ጻፉ بقتل مقاتلتهم ወታደሮቻችሁን እንገላለን واستباحة نسائهم ሴቶቻችሁን ደግሞ እንማርካለን إن لم يفعلوا ذلك ይህንን ካልሰሩላቸው እንዲህ እንደሚያደርጉላቸው የሚገልጽ ደብዳቤ ነው። ደብዳቤ መላክ ብቻ ሳይሆን ደብዳቤው ከተላከ በኋላ وفعلا قام مشرك يثرب የመዲና ሙሽሪኮች በተግባር ይህንን ነገር ለመፈጸም ቆሙ ብድግ ብለው لينفذوا ذلك ይህንን ለማስፈጸም ተነጋገሩና ተጠራርተው ተሰበሰቡ። ረሱል ሰለላሁ ዐለይሂ ወሰለም ለመውጋት ረሱል መረጃው ሲደርሰው ولكن أتاهم رسول الله صلى الله عليه وسلم فوعظهم ونصحهم ከነሱ ጋር ባሰበው ቃል ኪዳን ሰነድ መሰረት አንዱ ከሰነድ ውስጥ ምንድነው በመካከላቸው በመልካም ነገር መነጋገር መመካከር ነው። በዛ መሰረት ረሱል ሰለላሁ ዐለይሂ ወሰለም መጥቶ አግኝቷቸው ተሰብስበው ሊወጉት ማለት ነው መከራቸው። ታዲያ ሲመከሩ ሲገሰጹ فكفوا عما أرادوا من القتال ይጋደሉ ከነበሩበት ከዚያ ፍላጎታቸው ተቆጠቡ وتفرقوا ተበታተኑ። ومنها ከተንኮሎቻቸው ውስጥ سعد بن معاذ ትልቁ ሰሃባ ረሱል ሰለላሁ ዐለይሂ ወሰለም اهتز عرش الرحمن لموت سعد بن معاذ لسعد بن معاذ موت يا الرحمن عرش تنቀጠቀጠ ነው ሰው ይህ ሰው سعد بن معاذ ከመዲና ሰዎች ውስጥ ነው ዑምራ ለማድረግ ወደ መካ ተጓዘ። ይህ አንዱ የነዚህ ሰዎችን ሴራና ተንኮል የሚያሳይ ነበር። እዛ ጠዋፍ ባደረገበት አላወቁትም ከሌላ ሰው ጋር ነው የሄደው። እሱ መሆኑን ሲያውቁ በጣም ተናደዱ። እናንተ አይደላችሁ የመሐመድን እዛ ወስዳችሁ የደበቃችሁ ያስጠጋችሁ ከገሌ ጋር ወደዚህ ቦታ ከባለውለታችን ጋር ባትመጣ ኖሮ ወደ መዲና በሰላም አትመለስ ነበር እንቀራ ነበር። እኔም ብትቀሩ የሚያጋጥማችሁ እናንተ ታውቃላችኋል። ሰዓድ ነው መንገዳችሁ ነበር መጣጡት ከመካ ወደ ሻም የምትሄዱበት የንግድ እንቅስቃሴያችሁን የምታከናውኑበት ምትበሉት ምትቀምሱት ምትልሱት ታጡ ነበር አለ። ومنها ማለትም የመካ ሙሽሪኮች ተንኮላቸው ሴራቸውን ከሚያመላክትና ወደፊት ደግሞ ሙስሊሞችን በጣም መቅጠም እንደሚፈልጉ ሙስሊሞችን በጣም ማጨናነቅ መዲና ውስጥ እንኳን ሆኖ ሳይቀር እንደሚፈልጉ ከሚያሳይ ነገሮች ውስጥ أن سعد بن معاذ رئيس الأوس የአውሶች መሪ ነበር። ذهب إلى مكة ወደ መካ معتمرا عمرة يدرك فطاف بالبيت عمرة يدرك بكعبة عليه طواف أدرك ومعه أبو صفوان أمية بن خلف أبو صفوان معنه أمية بن خلف أبروتان كما بنا أبو تيبا طواف يدرك يالجا فلقيهما أبو جهل أبناته أبو جهل بلتون مياكو أبي صفوان ከሱጋራ በመዲና ሲያልፍ የተለያዩ ቃያስ ከመተለታል አማናው ይተፈከለታል የተለያዩ ግንኙነቶች አሉ። ስለዚህ ሰዓድ ብን ሙዓዝ ብዙ አላወቀው። من هذا معك አንተ ጋር ያለው ሰው ማን ነው? ሰዓድ መሆኑን ነገር ሰዓድ ብን ሙዓዝ رئيس الأوس قال فلما عرف سعد ካወቀው በኋላ هدده أصفره وتوعده ذاتبت وقال تطوف بمكة آمين سلام ونفتاب لك مكة لا يتوقف تدركال وقد آويتم الصلاة تقلال أمنتاتشون يكيرو سووچن وده مدينة استقطابش ستابق أما والله لولا أنك مع أبي صفوان كأبي صفوان قال بات مطانج كسوغا بات هنرو ما رجعت إلى أهلك سالم وده بي سووچ بسلامات مدسو انكلاح نبران ما أبو جهل يساعد ابن معاذ جهنة تمولا بتملس نبر يمدسو سعد دمسون كفارو أما والله لئن منعتني هذا زي طواف هذا قال أنت بتكلكل مكانك لأمنعك ما هو أشد عليك منه لا أنت بوتا يعني كزي بلتي هون نقرأ كلكلنا شو مدنا طريقك على المدينة بمدينة سويت من قال لي ما لفت أجتها نقرأ أنت أني زي طواف هذا بتكلكل يبغى سنوني متعبر مالتهم وكان هذا يهنب برام أبو جهل بزي ملك زتونا دمفتو الزين ديت بسلام تطوف عنه مالته وكان هذا إعلان عن صد المسلمين عن المسجد الحرام
ከመካ መስጂድ ሐራም ላይ መጥቶ ጧፍ ከማድረግ ዑምራ ከማድረግ ሙስሊሞችን ለመግታትና ለመከልከል ማንቂያ ነበር፣ ማሳወቂያ ነበር። ካሁን በኋላ እንደማይመጡ የአቡ ጀህል እንቅስቃሴ ያሳየ ነበር። ወአን ቀትሊሂም ኢዛ ውጅዱ ፊ ሑዱድ ቁረይሽ የቁረይሽ ድንበር ላይ ኬላ ላይ ከተገኙ እንደሚገደሉ ሙስሊሞች ማንቂያ ነበር ማለት ነው። በወቅቱ ወካነት ለቁረይሽን ሲለቱን ቢየሁድ የስሪብ የመካ ሙሽሪኮች በጣም ተቆጭተዋል። ከኛ ስላመለጣችሁ እንዳትሸነገሉ ዞሮ ዞሮ ዛሬም አንተኛላችሁ እያሉ በእኛ መካከል የብዙ ኪሎ ሜትሮች ርቀት ቢኖርም እናንተን ለመግደል አሁንም ዝግጁ ነው። ወካነት ለቁረይሽን ሲለቱን ቢየሁድ የስሪብ ይሁዳዎች ከረሱል ሰለላሁ ዐለይሂ ወሰለም ጋር እንደዛው ቃል ተግባብተው ቃል ኪዳን አስቀምጠው ነገር ግን ከቁረይሾች ጋር ግንኙነት ነበራቸው። ቁረይሽ ከይሁዳዎች ጋር መዲና ካሉት ጋር ግንኙነት አላቸው። ወካነት የይሁድ ይሁዳዎች ደግሞ ነበሩ ከማ ኡሲረ ፊል ኢንጂል አን መሲህ ዐለይሂ ሰላም ከኢሳ ነቅል እንደተደረገው እንደተወሰው ኢንጂል ላይ እንደተጠቀሰው ሐያት ናቸው። ይሁዳዎች እንደ እባብ ናቸው። አውላዱ አለፋዒ እንደ እባብ እስስት የሚቀያየሩና የሚለዋወጡ ናቸው። በጣም ተለዋዋጭ ተገለባባጭ ናቸው። ከረሱል ሰለላሁ ዐለይሂ ወሰለም ምንም እንኳን እዚህ ጋር ሰነድ ቢይዙ ይገለበጣሉ፣ በጣም ይቀየራሉ። ፈካኑ የቁሙና ቢነፍሺ አልአሕቃት መዲና ውስጥ የተለያዩ ምቀኝነቶችን ይቆሰቁሱ ነው። ወደጋሪ የተለያዩ ጥላቻዎችን ይነዙ ነው። አልቀዲማ ባለፈው ጊዜ ማለት ነው። በይነ አልአውስ ወልኸዝረጅ በኸዝረጅና በአውሶች መካከል በነበረው ወዩሐርሹነሁም ያነሳሱ ነበር አንዳቸው ወዩሐዊሉነ ኢታረት አልቀለቅ በመካከላቸው መጨናነቅን ፍራቻ ይቀሰቅሱ ነበር። ወልኢጥራብ ፊማ በይነሁም በመካከላቸው ደግሞ ውጥረትን ያነሱ ነበር። መስማማት እየቻሉ እንዳይስማሙ የሚያደርጉት ይሁዳዎች ነበሩ ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ምንም እንኳ መዲናን በአንዳንድ ጉዳዮች ቢያስተካክሉ ይሁዳዎችና የመካ ሰዎች ባልታወቀ መንገድ ግንኙነትን ፈጥረዋል። የረሱል ሰለላሁ ዐለይሂ ወሰለም ጠላት ከውስጥም ከውጭም ሆነው ወሀከዛ ኻፈ ኸጠሩ ቢልሙስሊሚነ ፊል መዲና መዲና ላይ ልክ እንደዚህ ነው። በሙስሊሞች ላይ አደጋው ያንጃበሩ ሚነ ዳኺል ወልኻሪጅ ከውስጥና ከውጭ ወወሰለ አልአምሩ የእነዚህ ሰዎች ተንኮልና ሴራ درس إلى أن الصحابة رضي الله عنهم ووصل الأمر إلى أن الصحابة رضي الله عنهم لم يكونوا يبيتون إلا ومعهم السلاح ጉዳዩ ሊታደገ ፍራቸው የእነዚህ ሰዎች የውስጥና የውጭ መቀናጀት ሰሃቦችን ያለ ሰይፍ እስከሚያዩት ድረስ አደረሳቸው። ሰሃባ እያንዳንዱ ሰሃባ አዳሩን ታጥቆ ነው የሚያደርገው። ወለም የኩኑ ዩስቢሑነ ኢላ ፊህ ሲያነቁም እንደዚሁ ታጥቀው ማንጋት ጀመሩ። ይሄ ሲታወቅ ማለት ነው። ወካኑ የሒሱነ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ይጠብቋቸው ነበር። የአላህን መልእክተኛ መጠበቅ ብቻ ሳይሆን መጀመሪያ ላይ ረሱል ሰለላሁ ዐለይሂ ወሰለም ሌሊቶችን አይተኙም። ከተኙ መጨረሻው አካባቢ ነበር የሚተኙት። ያ ለይተ ረጁለን ሳሊሐን አሉ ረሱል ሰለላሁ ዐለይሂ ወሰለም ሚን አስሓቢ የሒሱኒ ወይ ምኞቴ አሉ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ቢሆን ከሰሃቦች ውስጥ አዳሩ የሚጠብቀኝ አለ። እንዲህ ያሉ ባሉበት ሰዓድ ብን አቢ ወቃስ በራቸው ላይ የሆነ ኮሽታ ሰማ። ማን ነው ሲሉ ረሱል ሰለላሁ ዐለይሂ ወሰለም እኔ ነኝ አላቸው። ለምን መጣ? የሆነ አደጋ እንዳይደርስብህ ሰግቼ ነው አለ። ፈርቼ ነው አላቸው። ረሱል ሰለላሁ ዐለይሂ ወሰለም በዛ ልክ መጠበቅ ተጀመሩ። ከእነዚህ ሰዎች ተንኮል ከይሁዳዎች ተንኮል ለመጠበቅ ማለት ነው። ሐታ ነዘለ ቀውሉሁ ተዓላ የአላህ ንግግር እስኪመጣ ድረስ ለአንተ ዘበኛ ለአንተ ጋርድ ያስፈልግህ ወላሁ ያዕሲሙከ ሚን ናስ አላህ ከሰዎች ተንኮል ሴራ አላህ ይጠብቃል። ዋስትናውን አላህ ወስዷል። አሁን በኋላ ኸላስ መጠበቅ የሚባል ነገር የለም። ወደ ፈለግበት ተንቀሳቀስ። በዙሪያ አዳር የሚጠብቁ ሰዎች ወደ ቤታቸው ይሄዱ። ረሱል ሰለላሁ ዐለይሂ ወሰለም የሀያ ሲወጡ ከቤታቸው ወደ ሚሕራቡ አንገታቸውን ወጣ አደረጉና ፈቃለ ሰለላሁ ዐለይሂ ወሰለም ያ አዩሃ ናስ እናንተ ሰዎች ሆይ ኢንሰሪፉ ዐኒ ከኔ ዞር በሉልኝ። ካሁን በኋላ ማንም እንዳይጠብቀኝ ዘበኝነት የለም። ካሁን በኋላ ፈቀድ ዐሰመኒ አላህ ሚን ፈውቅ ሰብዕ ሰማዋት አላህ ከላይ ካሁን በኋላ ጠብቅሃለሁ። ወደ ቤታችሁ ግባ። ወደ ዐለይሂ ሰላቱ ወሰላም እንግዲህ ምን ያህል
ሴራው ጥንስሱ ከባድ እንደነበረ ነው የሚያሳይ። በዚህ ልክ ሙስሊሞች ታጥቀው እስከሚያዙ ድረስ ማለት ነው። መሽሩዕየቱ ልቂታል ሙሽሪኮች ምንም እንኳን ቁጥራቸው ትንሽ ቢሆንም እስከዚህ ሰዓት ድረስ ጂሃድ አልተደነገገም። የጂሃድ ድንጋጌ ምን ይመስላል? ወፊ ሀዲህ ظروፍ الخطيرة በዚህ አደገኛ በሆነ ሁኔታ ላይ ያሉ ማለት ነው ራሳቸውን በዚህ መልክ እየጠበቁ ባለበት أنزل الله تعالى الإذن بقتال قريش الله قريشን ለመጋደል ላይ إذ ፍቃድ የሚሰጥ አያ አወረደ። أذن للذين يقاتلون بأنهم ظلموا وإن الله على نصرهم لقدير እነዚያ ሀገራቸው ለተባረሩት ጭቆናና በደል በደረሰባቸው አካሎች ጂሃድ ተፈቅዶላቸዋል። ይህ ጂሃድ የራሱ የሆነ እርከን አለው። ረሱል ሰለላሁ ዐለይሂ ወሰለም ጂሃድ ሲያደርጉ ይህንንም ያንንም አላጣም። የተዋጋቸውን ከሀገር ያባረራቸው ብቻ ነው ቀጥታ የተዋጉት። የመካ ሙሽሪኮች ናቸው፣ የመዲናዎቹ ሙሽሪኮች ናቸው። ነገር ግን ከመዲና ጀምሮ ምክንያቱም ውስጥ አሉ እነዚህ ሰዎች ተሸሽገው ከእነዚህ ተጀመረ ማለት አገር ተበጠበጠ ማለት የጂሃዱ አካሄድ ራሱ ለየት ያለ ነው። ثم تطور هذا الإذن ይህ ፍቃድ መዋጋትን ከአላህ መፍቀድ አደገ። مع تغيير الظروف ሁኔታዎች ከመለዋወጣቸው ጋር እየተለዋወጠ መጣ። حتى وصل إلى مرحلة الوجوب ወደ ግዴታነት ደረጃ እስኪደርስ ድረስ ነው። ፍቃድ ነበር መጀመሪያ የተሰጠው። ከዛ እያንዳንዱ አካል መዋጋቱ ጂሃድ ማድረጉ ግድ እስከሚልበት ድረስ ወጃወዘ ቁረይሽን ኢላ ገይሪሂም የጂሃዱ እርከን ፍቃዱ መጀመሪያ የተሰጠው ቁረይሾችን ብቻ ነው። ከዛ በመቀጠል ግን ከቁረይሾች አልፎ ሌሎችንም ሙሽሪኮች እስኪመለከት ድረስ ነው። ይህን ታሪካችን የመሪያችን ቆም እናድርግና ወላ በእሰ አን ኑበይነ ትልከ ልመራሒል እነዚህም የጂሃድ እርከኖችን ማብራራታችን ምንም ችግር የለውም። እናብራራው አሉ አንድ እንግለጸዋል በኢጃዚን አጠር ባለመልኩ قبل أن ندخل في ذكر الأحداث የተለያዩ ጦርነቶችን ከማንሳታችን በፊት እነ በድር እና ኡሁድ እና አሕዛብ የተለያዩ ዘመቻዎች ውስጥ ከመግባታችን በፊት እነዛን ታሪኮች ከማየታችን በፊት እንዴት ነው የጦርነት ሂደቱ ምን ይመስል ነበር? ረሱል ሰለላሁ ዐለይሂ ወሰለም ወደ ጦርነት ሲገቡ አንደኛ አሉ አልመርሐለቱ ልኡላ የመጀመሪያው የጦርነት አጀማመር ስናየው ኢዕቲባሩ ሙሽሪኪ ቁረይሽ የቁረይሽን ሙሽሪኮች ግምጋሜ ውስጥ በመክተት ነበር ጦርነቱ የተጀመረው። ሙሐሪቦች ናቸው እነዚህ እኛን ተዋግተውናል የሚል እሳቤ እና ግምጋሜ መውሰድ ነው ከእነሱ ጋር ጦርነት ውስጥ የተገባው። ዝም ብሎ አይደለም ማለት ነው። ምክንያቱም ከሀገር አባረዋል። ከሀገር ማባረር ብቻ ሳይሆን እጃቸውን እስከ መዲና ድረስ ከተው የተለያዩ ሰላዮችን አበጅተው ጥቃት የሚያደርሱ ሰዎችን መልምለው በዚህ መልክ የተንቀሳቀሱ። ስለዚህ እነዚህን ሰዎች እንደ ጠላት መወሰድ አለባቸው በእነሱ ላይ ጦር ለመስበቅ ሊያነሁ ስለሆኑ በደቡብ ቢልዑድዋን ድንበር በማለፍ የጀመሩት እነሱ ናቸው በሚል እሳቤ ታዲያ ፈሑቀ ሊልሙስሊሚን አን ዩቃቲሉ ለሙስሊሞች እነሱ ሊጋደሏቸው በዚህ መሰረት ተገባ ማለት ነው። ኢስላም ጂሃድ ሲያውጅ ዝም ብሎ አይደለም ማለት ነው። የሚጠብቃቸውና የሚያያቸው ጎኖች አሉ። ዝም ብሎ አንድ ሰው የሆነ ቦታ ላይ ጂሃድ ወስዶታል ወይም የሆኑ አካላቶች ስላሰቡት ብቻ የሚሆን ነገር አይደለም። ብዙ የሚወሰዱ ብዙ የሚገመገሙ ነገሮች አሉት ነው። ሊአነሁም በደው ቢልዑድዋን ፈሑቀ ሊልሙስሊሚን አን ዩቃቲሉ ለሙስሊሞች ተገቢ ሆነዋል ማለት ነው። እነዚህ ሰዎች ምን ስለሆኑ ተዋጊዎች ናቸው። ሙስሊሞችን አጥቅተዋል። ወዩሳዲሩ አምዋለሁም ዱነ ገይሪሂም ከእነሱ ውጭ ያሉትን ሳይመለከት ማለት ነው። የእነዚህን ሰዎች የቁረይሾችን ንብረት መውሰድ ንብረት ማድረግ ተገቢ ነው ለሙስሊሞች። ሚን በቂየት ሙሽሪክ ልዓረብ ከሌሎች ከአረብ ሙሽሪኮች በተቀረ ማለት ነው። ሌሎች የአረብ ሙሽሪኮች ምንም አይነት የከፈቱት ነገር የለም። ገንዘባቸውን አይነካም። ከእነሱ ጋር የሚደረግ ምንም አይነት ሰጣ ገባም አይኖርም ማለት ነው። ሁለተኛው ነጥብ ቂታሉ ኩሊ መን ተማለአ ሚን ሙሽሪክ ልዓረብ የጦርነቱ ሂደት ሁለተኛው ምንድን ነበር ከተባለ ከሙሽሪክ ልዓረብ ከአረቦች የሆኑ ሙሽሪኮች ሌሎች ማለት ነው ከቁረይሽ ጋር የተባበሩ ሁሉን መጋደል የትኛው ጦር መሳሪያ በማቀበል መረጃ በማቀበል ሊሆን ይችላል። እነሱን የተባበረ አካል ካለ እሱንም መጋደል ነው የጦርነቱ ሂደት ሁለተኛው። ወተሐደ መዐሁ ከእነሱ ጋር በተለያዩ ነገሮች የተስማሙ ሙስሊሞችን ለመውጋት ወከዛሊከ ልክ እንደዚሁ ኩሉ መን ተፈረደ ቢልኢዕቲዳኢ ዐለ ልሙስሊሚን ማንኛውም ወገንና አካል
ሙስሊሞችን ጠላት በማድረግ የተለየ ወገን ማለት ነው። ተለይቶ ጥጉን ይዟል። ሙስሊሞችን ጠላት አድርጎ ፈርጆ እሱንም በመዋጋት ሌላኛው ሂደት ነበር። ምን ቁረይሽን ከቁረይሽ ሌላ ያለ ማለት ነው። እሱ ራሱን እስከለየ ድረስ። ሶስተኛው ቂታሉ መን ኻነ የከዳን መዋጋት ከተማ የተለያዩ ከረሱል ሰለላሁ ዐለይሂ ወሰለም ጋር ይሁዳዎችም ሆነ ሙሽሪኮች ያደረጓቸውን ቃል ኪዳኖች ታዲያ እነዚያን ቃል ኪዳን ጥሶና ክዶ የተገኘ ሰው መዋጋት አው ተሐየዘ ለልሙሽሪኪን ወይ ደግሞ ወደ ሙሽሪኮች የተጠቃ من اليهود كيهودا الذين كان لهم عهد وميثاق እነዚያ ይሁዳዎች ከረሱል ሰለላሁ ዐለይሂ ወሰለም ጋር የተለያዩ ውሎችና ቀደም ያየናቸው የተለያዩ ቃል ኪዳኖች ያላቸው የሆኑ مع رسول الله صلى الله عليه وسلم ከረሱል ጋር ቃል ያላቸው የሆኑ ይሁዳዎች መስመር ለቀው ከሙሽሪኮች ጋር ከመካ ሙሽሪኮች ጋር የተጠቁ ከሆኑ ወይም ደግሞ ቃል ከከዱ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እነዚህን መዋጋት ብቻ ሳይሆን ወነድ ሚሳቂሂም ኢለይሂም ከእነሱ ጋር የገባውን ቃል ኪዳን ደግሞ ይጥልባቸው ውድቅ ያደርጋል። አላሰዋ በእኩልነት ማለት ነው። ልክ እነሱ ቃል እንዳፈረሱ ሁሉ እሱም ከእነሱ ጋር ቃል እንዳፈረሰ ይገልጽላቸዋል። ይህ እኩልነቱ ወይማ ተኻፈና ሚን ቀውሚን ኺያነተን ፈንቢዝ ኢለይሂም አላሰዋ ከሰዎች የሆነ መክዳት ከተረጠርክና ከፈራ የሚከዱ ከሆነ ወይም ከርተው ካገኘሃቸው ያ የገባውን ቃል ኪዳን በእኩልነት መልስ ወይም ደግሞ አፍርስ ይላል። ቂታሉ መን ባደአ ቢዐዳወት ልሙስሊሚን ሚን አህሊል ኪታብ ከመጽሐፍ ባለቤቶች ሙስሊሞችን በጠላትነት የጀመራቸው ካለ ከነሳራ ልክ ነሳራዎች መስል እነሱንም መዋጋት ይሄ መጨረሻ ላይ የመጣ የጂሃድ እርከን በተለይ ከፈትሕ መካ በኋላ ሐታ ዩዕጡ ልጅዝየተ ዐን የዲን ወሁም ሳጊሩን ለሙስሊሞች ጂዝያን ግብርን እስኪከፍሉ ድረስ ማለት ነው። ግድያው ይከናወናል። ሌላው አምስተኛው አልከፉ አመን ደኸለ ፊል ኢስላም ሙሽሪከን ካነ አው የሁድያን ሙሽሪክም ይሁን የሁዳም ይሁን ነሳራም ይሁን ይህንን እምነቱን ጥሎ ወደ ሙስሊሞች የተቀላቀለ ሰው አው ገይረ ዛሊክ ከነዚህም ውጭ ይሁን የተቀላቀለ ሰው ከተቀላቀለ በኋላ አይ ከዚህ በፊት ይሁዳ ነበር ወይ ሙሽሪክ ነበር ወይ ነሳራ ነበር አይባልም። በመስለሙ ምክንያት ፈላ ዩተዓረዱ ሊነፍሲሂ ወማሊሂ ለገንዘቡም ይሁን ለራሱም ይሁን ሙስሊሞች አይቀርቡም ኢላ ቢሐቅ ኢስላም በእስልምና ሐቅ ካልሆነ በቀር ማለትም የሰው እስልምናን ከተቀበለ በኋላ የእስልምና ሐቅ ግን ከያዘ ሰውን ገድሎ ከሆነ ሌሎች ሰው የሚገደልባቸው እስልምና ውስጥ ወንጀሎችን ፈጽሞ ከሆነ እንጂ ከዛ ውጭ ለእሱ ማንም ሰው አይቀርብም። ወሒሳቡሁ ዐለላህ ሰልም ያለው ብሎ ሙስሊሞችን በመቀላቀሉ ላይ እውነተኛ ሙስሊም ይሁን እውነተኛ ሙስሊም አይሁን ምርማሪው በአላህ ላይ ነው። ጥሩ ይህ እንግዲህ የጂሃዱን መርሐላ ሂደት በተመለከተ ነው። በአንዴ ወደ ጦርነት ረሱል ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸው ሙሉ ለሙሉ እጃቸውን አልከተቱም። ቀጥታ ያጠቋቸውን ብቻ ተዋጊ ሆነው የቀረቡትን የመካ ሙሽሪኮች ላይ ብቻ ነው ያነጣጠሩት እንጂ ሙሽሪክማ የአረብ ደሴቶች ሁሉ ላይ ነበር፣ የመዲና ሰዎች ላይ ነበር። ሙሽሪክ ብለው በአንድ ያልተነሱ ማለት ነው። የጦርነት ሂደት በዚህ መልክ ነበር ረሱል ሰለላሁ ዐለይሂ ወሰለም የተከተሉት። ቀጣይ የምናየው አሰራያ ወዘዘባት ነው። ኢንሻአላህ ሰዓት ያቆመናል። በዚህ እናበቃለን። ዛሬ ሀላ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።